ጤና ይስጥልን የአቢሲኒያ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ወይም ዲቪ አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲን ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመት ክላውዲዮ ኖቪስ ቫላንቲ በዚህ ሳምንት መጀመሪያ ላይ የማሳቹሴት ቴክኖሎጂ ተቋም ፕሮፌሰር ኖኖ ሎሮኒን ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነት ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የአፍጋኒስታን ተወላጅ የሆነው የኢስላሚክ ስቴት ተደጋፊ የሆነውና ለተፈጸሙ ጥቃቶች በርካታ እድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫላንቲን በሳሊም ኒው ሃምፓየር በሚገኘው መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ከህዝብ የተላኩ ቪዲዮዎች ማስረጃዎችንና ጥቆማዎችን በመጠቀም መርማሪዎችን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ አድርጓል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫላንቲን በሳሊም ኒው ሃምፓየር በሚገኘው መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ከህዝብ የተላኩ ቪዲዮዎች ማስረጃዎችንና ጥቆማዎችን በመጠቀም መርማሪዎችን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። 1 ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስከሬን ጎን ተገኝቷል። በአቅራቢያው ባለመኪና ውስጥ የተገኘ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቢ ሕግ ፒተር ኒሮንሃን ተናግረዋል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። 1 ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስከሬን ጎን ተገኝተዋል። ከአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቢ ሕግ ፒተር ሪኖሃን ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓክሰሰን እንዳሉት ኔቪስ ቫላንቲን ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪ ለማግኘት እየተማረ ነበር። ከብራውን ጋር ምንም አይነት ግንኙነት እንደሌለው ጭምር ገልጸዋል። ባለስልጣናት እንዳሉት ኔቪስ ቫላንቲን ሰኞ ዕለት የ47 ዓመቱን የማሳቹሴት ኢንስቲትዩት ኦፍ ኢንስቲትዩት MIT ፕሮፌሰር ኒኖ ኤፍ ጎሚስ በፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኙ ብሩክሊን በሚገኘው ቤታቸው ተኩሶ ገድሏል ብለው ያምናሉ። ሁለቱ ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበርም ፖሊስ አስታውቋል። ባለስልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኙ አንድ የአይን ምስክር ከሰጡት ቃል በመነሳት ተጠርጣሪው ወንጀሉን መፈጸሙን ማመናቸውን ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበረ። ባለስልጣናት ለሁለቱም ጥቃት ለመፈጸም ምክንያት የሆነውን ጉዳይ ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ ምህንድስና ትምህርት ክፍል ህንፃ ውስጥ በመግባት ቶክስ ከፍቶ 2 ተማሪዎች ሲሞቱ ሌሎች 9 ደግሞ ቆስለዋል። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበረ። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋሉ ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያዩ እርምጃ ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችንም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ባለፈው ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 አገሮች የመጡ ስደተኞች የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቀዋል።
ኤርትራዊው ከአሜሪካ የሚባረሩ ስደተኞች ማቆያ ማዕከል ውስጥ ሕይወቱ ማለፉ ተሰማ። ፉአድ ሰይድ አብዱል ካድር የተባለ ሰነድ አልባ ስደተኛ በአሜሪካ ፔንስቬላ እስር ቤት ውስጥ ሳለ መሞቱ የአሜሪካ ስደትና ጉምሩክ መስሪያ ቤት አይስ አስታወቀ። የ46 ዓመቱ ኤርትራዊ በወንጀል ውስጥ ተሳትፎ እስር ቤት መግባቱን ተከትሎ ከአገር እንዲባረሩ በመወሰኑ በፊሊፕስበርግ በሚገኘው ሞሻኖ ቫሊ ማቆያ ማዕከል ውስጥ ታስሮ ነበረ። ኤርትራዊ ስደተኛ ሕይወቱ ያለፈው ታህሳስ 5 2018 ዓ.ም መሞቱ የተገለጸ ሲሆን የሞቱ ምክንያት ላይ ምርመራ እየተደረገ መሆኑ ተገልጿል። ፉአድ በማዕከሉ ሳለ የደረት ህመም እንዳጋጠመው ተገልጿል። በተቋም ውስጥ የነበሩ የሕክምና ባለሙያዎች እርዳታ አድርገውለት ወደ ሆስፒታል የወሰዱት ቢሆንም ሕይወቱ ሊተርፍ አልቻለም ተብሏል። የፔንስቬላ ግዛት ፖሊስና ክሊፎርድ ካውንቲ በሞቱ ምክንያት ዙሪያ ምርመራ እያደረጉ መሆኑ ተገልጿል። ፉአድ ሳውዲ አረቢያ ውስጥ የተወለደ ኤርትራዊ ሲሆን በአውሮፓውያን ሚያዝያ 30 2018 የአሜሪካ ቋሚ የመኖሪያ ፈቃድ አግኝቷል። እስካሁን ድረስ የአሜሪካ ዜግነት ለማግኘት ስለመጠየቁ የሚያሳይ መረጃ የለም ተብሏል። ሚያዝያ 3 2024 የሰሜን ኦሃዮ አካባቢ ፍርድ ቤት ፉአድ በቀረበበት የማጭበርበርና የስርቆት ወንጀሎች ጥፋተኛ ሆኖ ስላገኘው የ21 ወራት እስር ፈርዶበታል። ፉአድ በእነዚህ ወንጀሎች እስከ $10,000 የሚደርስ ኪሳራ አድርሷል ተብሏል። በአውሮፓውያኑ ሐምሌ 23 2024 ህገወጥ ስደተኞችን ከአገር የሚያስወጡ የአሜሪካ የስደትና የጉምሩክ መስሪያ ቤት ሰራተኞች ፉአድ የታሰረበት ማረሚያ ቤት በመሄድ ካገኙት በኋላ ከሀገር እንዲባረር በመወሰኑ ወደ ሞሻኖ ሻሊ ማቆያ ማዕከል ተዛውሯል። ከ2 ሳምንታት በፊት አንድ አፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛዋን ካቆሰለ በኋላ የትራምፕ አስተዳደር በህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። ይህንን ተከትሎም የትራምፕ አስተዳደር አፍጋኒስታናውያንን ጨምሮ የበርካታ ሀገራት ስደተኞችን የጥገኝነት ጥያቄ ሂደት በማቆም የህገወጥ ስደተኞችን ቁጥር የሚገድብ ተከታይ እርምጃዎችን እየወሰደ ነው። በዚህም የአሜሪካ መንግስት ኤርትራንና ሶማሊያን ጨምሮ ከ19 ሀገሮች የመጡ ስደተኞችን የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቀዋል። በተጨማሪም ከሁሉም ሀገራት የሚቀርቡ የጥገኝነት ማመልከቻዎችን ላልተወሰነ ጊዜ ያገደ ሲሆን እንዲሁም ፕሬዚዳንት ትራምፕ ከ3ኛው ዓለም አገር የሚመጡ ስደተኞች ላይ ዘላቂ እገዳ ለመጣል ማቀዳቸውን ይፋ አድርገዋል። ይህንንም ተከትሎ የአሜሪካ አገር ውስጥ ደህንነት መስሪያ ቤት የተለያዩ ወንጀሎችን የፈጸሙና በጣም አደገኛ ስደተኞች ተብለው የሚታሰቡ ከመላው ዓለም የተወጣጡ ግለሰቦችን ዝርዝር አውጥቷል። የትራምፕ አስተዳደር ከአሜሪካ ለማስወጣት እያሳደደ ያለውን በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው። አስተዳደሩ ወደ ሀገራቸው ለመመለስ እየሞከረ ያለው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈሩትን ጭምር ነው። የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆን በፍርድ ቤት ከአገር እንዲወጡ ውሳኔ የተላለፈባቸውን ብቻ ከአገር አስወጣለሁ ሲል መናገሩን የህግ ባለሙያዎች ይናገራሉ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የብሔራዊ ደህንነት ስጋት ናቸው ባሏቸው የ12 አገር ዜጎች ወደ አሜሪካ የሚያደርጉትን ጉዞዎችን የሚከለክል ትዕዛዝ መፈረማቸው ይታወሳል። ቲክቶክ በአሜሪካ ላለመታገድ ከባለ ሀብቶች ቡድን ጋር ስምምነት ፈረመ። የቲክቶክ ኩባንያ ባለቤት ባይትዳንስ በአሜሪካ ውስጥ ላለው አብዛኛው ስራው ከአሜሪካና ከዓለም አቀፍ ባለሀብቶች ጋር አስገዳጅ ስምምነቶችን ተፈራረመ። የቲክቶክ ዋና ስራ አስፈጻሚ ሹዚቹ ሐሙስ ዕለት ለሰራተኞቻቸው በላኩት ማስታወሻ መሰረት ግማሽ የንግድ ባለቤትነት በኦራክል ሲልቨር ሊክና የኢምራት ኢንቨስትመንት ኩባንያ ኤምጂኤክስን ባካተተ የባለሀብቶች ቡድን የሚተዳደር ይሆናል። ስምምነቱ ጥር 22 ይጠናቀቃል የተባለ ሲሆን ባይትዳንስ በአሜሪካ የሚያካሄዳቸውን ኢንቨስትመንቶች በብሔራዊ ደህንነት ስጋት ምክንያት እንዲሸጥ ለማስገደድ ዋሽንግተን ለዓመታት ያደረገውን ጥረት ያስቆማል ተብሏል። ይህ ስምምነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመስከረም ወር መተግበሪያው ካልተሸጠ በስተቀር እንዲታደግ የሚያደርገውን ውሳኔ ባዘገዩበት ወቅት ይፋ ከተደረገው ስምምነት ጋር የሚስማማ ነው። በማስታወሻው ላይ ቲክቶክ እንደተናገረው ስምምነቱ ከ170 ሚሊዮን በላይ አሜሪካውያን ወሳኝ የሆነ ዓለም አቀፍ ማህበረሰብ አካል በመሆን ማለቂያ የሌላቸውን እድሎች እንዲያገኝ ያስችላል ብሏል። በስምምነቱ መሰረት ባይትዳንስ 19.9 በመቶ የሚሆነውን ድርሻ የሚይዝ ሲሆን ኦራክል ሲልቨር ሊክ እና መቀመጫውን አቡዳቢ ያደረገው ኤምጂኤክስ እያንዳንዳቸው 15 በመቶ ድርሻ ይኖራቸዋል። በማስታወሻው መሰረት ሌላ 31 በመቶ የሚሆነውን ከባይትዳንስ ጋር በትብብር የሚሰሩ ባለሀብቶች የሚይዙት ይሆናል።
ዋይት ሀውስ ቪዲዮ እየመረጠ ለተጠቃሚዎች የሚያቀርበውን የቲክቶክ አልጎሪዝም በትራምፕ ደጋፊ ላሪ አሊሰን በጋራ የተመሰረተው ኦራክል እንደሚቆጣጠሩት አስታውቀዋል። በፕሬዝዳንት ጆ ባይደን አስተዳደር ወቅት እንደ አውሮፓውያን አቆጣጠር በሚያዝያ 2024 የአሜሪካ ኮንግረስ የብሔራዊ ደህንነት ጉዳዮችን በምክንያትነት በመጥቀስ መተግበሪያውን ለአሜሪካውያን ካልተሸጠ በስተቀር እንዲታገድ የሚያስገድድ ሕግ አጽድቋል። አሜሪካ የተንቀሳቃሽ ምስል መጋሪያ መተግበሪያውን ለብሔራዊ ደህንነት ስጋት በሚል መቀመጫውን ቻይና ካደረገው የመተግበሪያው ባለቤት ባይትዳንስ ኩባንያውን ለመቀበል ስትጥር ቆይታለች። ቲክቶክ ከዚህ ቀደም የአሜሪካ ስራውን እንዲሸጥ አሊያም እንደሚዘጋ መነገሩ ይታወሳል። ይሁን እንጂ መዘጋቱን ዜና ከተሰማ ካለፈው ዓመት ጥር ወር ወዲህ ፕሬዝዳንት ዶናልድ ትራምፕ ተፈጻሚነቱን 4 ጊዜ ያዘገዩ ሲሆን በዚህም ሳምንትም የተቀመጠውን ቀነ ገደብ እስከ ታህሳስ ድረስ አራዝመዋል። ትራምፕ በመስከረም ወር ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በስልክ እንደተነጋገሩና ስምምነት ላይ እንዲደርስ እንደፈቀዱ ተናግረዋል። መሪዎቹ በጥቅምት ወር ፊት ለፊት ከተገናኙ በኋላ የመተግበሪያው የወደፊት እጣ ፈንታ ግልጽ አልነበረም። የመተግበሪያው እጣ ፈንታ በንግድና በሌሎች ጉዳዮች መካከል በሁለቱ አገራት መካከል በተፈጠረው ውጥረት የተነሳ ጥላ አጥልቶበት ነበር። ቲክቶክ በሰፊው የአሜሪካና የቻይና ግንኙነት ውስጥ የድርድር ማዕከል ሆኗል ሲሉ በማሳቹሴት ቴክኖሎጂ ተቋም መምህር የሆኑት አልቪን ግሪሊን ተናግረዋል። ዋይት ሀውስ በጉዳዩ ላይ ያለውን አስተያየት ሲጠየቅ ቲክቶክን ጠይቁ ብለዋል። ኦራክል እና ሲልቨር ሊክም አስተያየት ለመስጠት ፈቃደኛ አልሆኑም። በዚህ ውል መሰረት የቲክቶክ አልጎሪዝም በአሜሪካ ተጠቃሚ መረጃ መሰረት ዳግም እንዲዋቀር ይደረጋል። ይህም በመተግበሪያው ላይ የሚደረጉ የመልእክት ልውውጦች ከውጭ ማጭበርበሮች የጸዱ መሆናቸውን ለማረጋገጥ ነው። ቲክቶክ አልጎሪዝምን ደህንነቱን በመጠበቅ እጅ ላይ የሚያስቀምጥ ስለመሆኑ ግልጽ አይደለም ሲሉ ዲሞክራቱ ሴን ዋይደን ተናግረዋል። ከ300 ሺህ በላይ ተከታዮችና በመተግበሪያው ወደ 4 ሚሊዮን የሚጠጉ ላይኮች ያሏት የአነስተኛ ንግድ ባለቤት ቲፋኒ ሲያንቺ የሚመጡት ባለሀብቶች እንደ እሷ ላሉ ስራ ፈጣሪዎች የሚጠቅም አበርክቶ እንደሚኖራቸው ተናግራለች። አነስተኛ የንግድ ድርጅት ባለቤቶች ጥበቃ እንደሚደረግላቸው ተስፋ አደርጋለሁ ስትል ሲያንቺ ተስፋዋን ለቢቢሲ ተናግራለች። ቲክቶክ በአሜሪካ ከ7 ሚሊዮን በላይ አነስተኛ ንግዶች ምርቶቻቸውን ለማስተዋወቅ እንደሚጠቀሙበትም ይነገራል።